ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኒዓለም። እንዴት ናችሁልኝ? ሰላም ናችሁ አላችሁ? ተጠፋፍተናል። እንግዲህ ይሄንን ሰሞን ቪዲዮ አውርጄ አላቅም ማለት ነው። አልተመቸኝም። ያው ስራ ጫናም ኖሮብኝ ነው ማለት ነው። እንግዲህ አንዳንዴ ስራ ሲኖረን ያው ለስራችን ትኩረት መስጠት አለብን ማለት ነው። ስራችንን ማክበር አለብን። ለምን ያለንን የተሰጠንን ነገር ስናከብር ነው እግዚአብሔር ደግሞ ነገ ላይ የተሻለ ነገር የሚሰጠንና እግዚአብሔር የተመሰገነ ይሁን። እኔ ያለው እንዴት ናችሁ? በሀገር ውስጥም በውጭ ሀገርም ያላችሁ ያው የቲክቶክ ቤተሰቦቼ ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። እንግዲህ በጣም በጣም እጅግ በጣም ደስ ብሎኛል ማለት ነው። ዛሬ ቪዲዮ ሰራ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዘማሪያችን ገብረ ዮሐንስ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ መኪናውን ተሸልሟል ማለት ነው። እህታችን ሰላም እንግዲህ እግዚአብሔር ይስጥልን፣ በጣም ነው የምናመሰግነው። በእውነት መልካም ስራ መስራት እንግዲህ እጅግ በጣም ያስደስታል ማለት ነው። ለምን እውነት ለመናገር ዘማሪዎቻችን ብዙ ዘማሪዎቻችን በጉስቁል ባለ ህይወት ነው የሚኖሩት ማለት ነው። ለምን እኛን ግን እነሱ እግዚአብሔር በሰጣቸው ጸጋ እየዘመሩ ለእኛ አጥንትን የሚያለመልም ዝማሬ እየዘመሩልን እኛ እነሱ በዘመሩት መዝሙር እየተጽናናን ከእግዚአብሔር ጋር እየተገናኘን በቃ ብናዝን መዝሙሮች ሰምተን እየተጽናናን እየበረታን ኃይል እያገኘን በእውነት እየኖርን ነው እና ዘማሪዎቻችን ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን፣ የአገልግሎት ዘመናችሁን ሁላችሁም ይባርክልን። በእውነት ብዙ ኦርቶዶክሳውያን ነው እንግዲህ በዓለም ላይ ያለ ነው። በእውነት አንዳንድ መኪና ራሱ ቢሸለሙ እንቁ ዘማሪዎቻችን በእውነት ይገባቸዋል ማለት ነው። ለምን እነሱ ይሄን ያህል መዝሙር ሰርቶ ብዙም ገቢ ላያገኙ ይችላሉ፣ ግን እነሱ የሚዘምሩት ዝማሬ እኛ ግን ህይወታችንን እየገነባንበት እየተጽናናንበት እየበረታንበት ስፔሻሊ በስደት ላይ ያለን ሰዎች በቃ እግዚአብሔር ከኛ የራቀ ነው የሚመስለን፣ እግዚአብሔር ከኛ ጋር ያለ አይመስለንም። እና ከነዚህ ከእንቁ ዘማሪዎቻችን መሀል እንግዲህ ዘማሪ የወንድማችን ገብረ ዮሐንስ መዝሙር እንግዲህ አንደኛው ነው ማለት ነው። እና ሌሎቹንም በጣም ነው የምንወዳችሁ። በስደት በሀዘን ጊዜ፣ በከፋን ጊዜ፣ እንዲሁም ደግሞ በተደሰትን ጊዜ፣ በሀዘን ጊዜ ሀዘናችን ለእግዚአብሔር የምንገልጽበት፣ ከሀዘናችን የምንጽናናበት፣ እንዲሁም በተደሰትን ጊዜ ደግሞ ምን ብለን ፈጣሪያችንን እናመስግን፣ የትኛው ቋንቋ ነው ለአምላካችን ምስጋና የሚገልጽልን ብለን ባሰብን ሰዓት የዘማሪዎቻችንን መዝሙሮች ስናዳምጥ ቢያንስ ይሄንን ቃላት ለእግዚአብሔር ብለው የደስታ የልቦናዬን ደስታ ይገልጽልናል ብለን መዝሙሮቻችሁን እናዳምጣለን። ውድ ዘማሪዎቻችን እግዚአብሔር አምላክ የአገልግሎት ዘመናችሁን ይባርክልን። በእውነት እናንተ በምድር ላይ ብዙም ባይመቻችሁ እግዚአብሔርን እያመሰግናችሁ ፍጻሜያችሁን እግዚአብሔር ያሳምርልን። በሰማያት በቅድስት ሀገር በኢየሩሳሌም እግዚአብሔር አምላክ ደግሞ የማይጠፋውን የዘላለሙን ሕይወት ይስጣችሁ፣ ያውርሳችሁ፣ ያውርሰን። አሜን። በእውነት ልናመሰግናችሁ ይገባል። ዘማሪዎቻችን ብዙ ኦርቶዶክሳውያን በዓለም ላይ ያለን ቁጥራችን ብዙ ነው። እነዚህ ዘማሪዎቻችን እየዘመሩ አጥንትን የሚያለመልም እኛ የምንጽናናበት በደስታችን ሰዓት የደስታችን መግለጫ፣ በሀዘናችን ሰዓት የሀዘናችንን ከሀዘናችን መጽናኛ እነዚህ መዝሙራቶች እንግዲህ ለእኛ የህይወታችን ግማሹ አካል ነው ማለት ነው ከወንጌል ቀጥሎ። ስለዚህ ዘማሪዎቻችን እግዚአብሔር ይስጥልን። እግዚአብሔር የአገልግሎት ዘመናችሁን ይባርክልን። በርቱልን፣ ጠንክሩልን፣ በቤቱ ያጽናልን። በእውነት ገንዘብ ፍለጋ ሳትኮበልሉ ምን ሳትሉ እናውቃለን። ብዙ ሌሎች ቤተ እምነት ውስጥ ያሉ ምን አይነት ህይወት እንደሚኖሩ። እናንተ ግን ያው በዚች ምድር ላይ ብንቦሳቆልም በሰማይ ሀገራችን ተድላና ደስታ የተሞላበት ህይወት እንኖራለን ብላችሁ በጉስቁልና ውስጥ ሆናችሁ እምነታችሁ ሳትለቁ እግዚአብሔርን እያመሰገናችሁ እስካሁን ላደረሳችሁ እግዚአብሔር አምላክ የሁላችንን ፍጻሜ ያሳምርልን። ዘማሪዎቻችን እናንተ ለእኛ እጅግ እጅግ በጣም ባለውለታ ናችሁ።
በዚህ አጋጣሚ በጣም በጣም ልናመሰግናችሁ ይገባል ማለት ነው። ለምን በእውነት በቃ መጽናኛችን ነው። ኃይል እናገኛለን፣ እንበረታለን። ድል አለ በስምህ፣ ድል አለ በቃል፣ ተራራው ይናዳል አማኑኤል ስል ብለን ስንዘምር ምንድን ነው ማን ነው እኛን የሚያዝልን? ማን ነው እኛን ወደኋላ የሚጎትተን? ማን ነው እኛን በሀዘን ውስጥ ቀብሮ የሚያስቀረን? ስለዚህ እግዚአብሔር አምላክ ያጽናናናል፣ እንበረታለን፣ ኃይል እናገኛለን። እንዲሁ ብዙ እንግዲህ መዝሙሮችን እጅግ በጣም እግዚአብሔርን ለመጠበቅ ጸሎታችን ካዘገይብን በቃ ጠብቀን እግዚአብሔርን ከጠበቅን ካገኘን በኋላ ደግሞ እነ እህታችን እነ ዘማሪ ምርትነሽ እንዲሁም ደግሞ ብዙዎቻችን እንግዲህ ዘማሪዎች አላችሁ። ሁላችሁም በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በኦሮምኛም በአማርኛም የምትዘምሩ ዘማሪዎች ሁላችሁም ዝማሬ መላእክት ያሰማልን፣ በቤቱ ያጽናልን፣ በርቱልን። ለሁሉም በእውነት ብንሸልማቸው ይሄ መኪና እንደዚያን ሁሉም ቁሳዊ ምድራዊ ነገር ለእነሱ ያንሳቸዋል። ለምን እኛ የእነሱ መዝሙር ሰምተን በሀዘን ውስጥ ሳለን ተጽናንተን ከሀዘናችን ወጥተን ከእግዚአብሔር ጋር ወደ ደስታ ተሻግረን ልባችን በርትቶ ልባችን ጸንቶ በሀዘን ውስጥ እንኳን ብንኖር ነገ ብርሃን አለ ብለን እግዚአብሔርን ተስፋ አድርገን በቃ ይሄን መዝሙሮች ሰምተን እኛ ትልቅ ደረጃ ላይ እንደርሳለን። እኛ ከሀዘናችን እንወጣለን፣ እንለወጣለን። በደስታችን ቀን ደግሞ እግዚአብሔር የምናመሰግንበት አንደበቶቻችን ናችሁ፣ ቋንቋችን ናችሁ እናንተ ዘማሪዎቻችን እና እጅግ እጅግ እግዚአብሔር ያክብርልን። ሁላችንም ልናመሰግናቸው ይገባል፣ ልናከብራቸው ይገባል። እግዚአብሔር ደግሞ ከኛ በላይ ያክብራችሁ። እንዲሁም ደግሞ እንግዲህ እህታችን ዘማሪ ገብረ ዮሐንስን ቪዲዮ የቀረሽ እህታችን በዚሁ አጋጣሚ ቴንኪው እንልሻለን። የሷንም አካውንት እየገባችሁ ፎሎ አድርጉ፣ አበረታቷት። አያችሁ መልካም ነገር በተወሰነች ነገር ይሄ ቴክኖሎጂ ስልካችን ራሱ ምን ያክል ተጽዕኖ እንደሚፈጥር በቃ ትንሽ የአንድ ደቂቃ ማትሞላ ቪዲዮ ቀርጻ እንግዲህ ዘማሪያችን ከአይኑ ሳይ ከመንከራተት ከችግር እንግዲህ እንዲያርፍ ረድታለች ማለት ነው። እግዚአብሔር ይስጠልን እህታችን። እግዚአብሔር እንግዲህ በሰው ላይ አድሮ ነው የሚሰራ። ለድካማችን ሁሉ እግዚአብሔር አንድ ቀን መልስ ይሰጣል። አንድ ቀን እግዚአብሔር ይክሳል። አንድ ቀን እግዚአብሔር ይመለከታል። ስለዚህ ሁላችሁም በርቱ፣ ተጽናኑ። እንግዲህ ዘማሪ ወንድማችን ገብረ ዮሐንስ እንኳን ደስ አለክ። እግዚአብሔር አምላክ ደግሞ ቀሪ ዘመንህን በቤቱ ያጽናልን። እህታችን ሰላምዬም አንቺም እግዚአብሔር አምላክ ባወጣሽው እጥፍ ድርብ አድርጎ ይተካልን። እንዲሁም ሌሎች ካምፓኒዎች ደግሞ እንደዚሁ በጎ ስራ እየሰራችሁ ካምፓኒዎቻችሁን አስታውቁ፣ ዘማሪዎቻችንን አበረታቱልን። በቃ እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሁላችሁም ዘማሪዎቻችን እግዚአብሔር ይስጥልን። በዚሁ አጋጣሚ ያለንን ፍቅርና አክብሮት ልንገልጽላችሁ ይገባል። ለምን እናንተ የምትሰሩት ስራ የምትዘምሩት መዝሙር እውነት ለመናገር የኛ ለአንደበታችን በሀዘናችን ጊዜ መጠየቂያ ነው። ከእግዚአብሔር ማመስገኛችን ናችሁ። በቃ ሁለ ነገራችን ናችሁ። በእውነት ለመናገር እናንተ መዝሙሮች ተጠቅመንበታል፣ ተጽናንተንበታል፣ በርትተንበታል፣ ደስም ተሰኝተንበታል። በመዝሙሮቻችሁ ዜማው ሳይለቅ የቤተ ክርስቲያንን ስርዓት ሳይጥስ በዚሁ እንድትቀጥሉልን አደራ ማለት እፈልጋለሁ። በጣም እንወዳችኋለን፣ በጣም እናከብራችኋለን። ሌሎች ዘማሪዎቻችንንም እንዲሁም እንሸልማችሁ ልል እወዳለሁ ማለት ነው። ሌሎች ካምፓኒዎች ራሳችሁን ለዓለም እያስተዋወቃችሁ እንግዲህ በደንብ ዘማሪዎቻችንንም አበረታቱልን እንላለን። ቴንኪ ሶ ማች። በጣም ነው የምናመሰግነው። ሰላም ሁኑልኝ ባይ